ከተቀመጥኩበት ካፌ በየተራ እየመጡ ያሉትን ቆነጃጅቶች ተመለከትኩ። ክፉ አመሌ ተነሳብኝ። በአይኔ ከጀል አደረኩ። ሆኖም አንዳንድ የሚያደርጋቸው ነገር ነበር። የሚጠቀሙት ተመሳሳይ መዓዛ ያለው ሽቶ፣ የፊት ሜካፕ፣ አርቲፊሻል ጸጉር፣ አርቲፊሻል ጥፍር፣ አልፎ አልፎ ተቀራራቢ አለባበስ ነበር። በየተራ ተመለከትኳቸው። ሆኖም ቀልቤን ሰብሰብ በማድረግ አልቻልኩም ነበር። ያስኩትን ማኪያቶ ፉት እያልኩ እይታዬን ቀጠልኩ። የነሱ አይንም ቢሆን ቅብጥብጥ ያለ ነበር። ሴቶቹን በማሽኮርመም ስራዬን ቀጠልኩ። ዘዴ ያለኝ ግግ በብሎ ሴቶችን ማስጨነቅ አይመቸኝም። የራሴን ነገር መተግበር ያስደስተኛል። ከእይታ ሁሉ ነገር ይጀምራል። ቦሌ አካባቢ ነበርኩ። ቤቷ ደስ ትላለች። የማዘወትርባት ቀለል ያለች ለቁርስና ለቡና የምትሆን ቤት ነበረች። የግሌን ስራ ስለምሰራ ረፋፍዶ መግባት ለኔ ችግር የለውም። ቀደም ብዬ መገኘት ላለብኝ ስራና ቀጠሮ እዛን ያክልም በቀጠሮ የምገኝ ነኝ። ቢሮዬ ወደ አትላስ አቅራቢያ ስለሆነ በመኪናዬ ከ15-20 ባለው ደቂቃ መድረስ እችላለሁ። ይህን ተጠቅሜ ጧት እስከ ረፋድ ያለችውን ሰዓት ለራሴ መዋል ያስደስተኛል። ከፊቴ የተቀመጠችውን የአፋር ቆንጆ የመሰለች ለጋ ወጣት ተመለከትኳት። ማሽኮርመሜን እንደቀጠሉ ከፊቴ ዘው ብሎ አንዳች ነገር ጉብ ብሎ ተቀመጠ። ደንገጥ ብዬ በጎንዮሽ ያለው እይታዬን መለስ አደረኩ። ሮዚ ነበረች። አውቀነው አይደል? ብሽቅ ብላለች። አይኗ ስታለቅስ ከማድሮ የተነሳ አብጦ ቀልቷል። ይህ ሁኔታ ለኔ አዲስ አይደለም። ከዚህ በፊትም አውቀዋለሁ። ሮዝነት ድምፄን ከፍ አድርጌ እይታዬን መለስ አድርጌ ወደ እሷ ተስተካክዬ ተቀመጥኩ። እንደዛ አትበልኝ። ለችግሬ ጊዜ ማስደርስ ከሆነ እንደዛ አትበልኝ። ኮረፍ አለች። ሳቃልኩ። አንቺ ደግሞ ምን አጠፋው ቆይ አልኳት ፈገግታዬን ሳላቆም። በረሽሙ ተንፍሳ ወደ ኋላዋ ለጠጥ ብላ ተቀመጠች። ትክ ብዬ በፈገግታ ተመለከትኳት። ምን ይምጣልሽ ንዴት የሚያበርድ ነገር? ኤኒቲንግ ዩ ኒድ እባክሽ ንገሪ ልታዘዝ። ምን ልዘዝ አልኳት። ምላሽ አልሰጠችኝም ነበር። እጇን ደረቷ ላይ አድርጋ እንዳኮረፈች ፊቷን ዞር አድርጋ ተቀመጠች። በቃ የምትወጂውን ቸኮሌት ኬክ ከቆንጆ መስተንግዶ ጋር ይቀርብልሻል። ሀውስ ቸኮሌት ጋር አልኩኝ። በአይኗ ገርመም ማረገችኝ። የምትፈልገው ምርጫ ግን ራሱ ነበር። ከቅላትሽ ጋር እንዲሄድ ነው አይደል ቸኮሌት ነገር ብቻ የምትመርጪው አልኩ። ለአስተናጋጁ ምልክት ለመስጠት እጄን ወደ ላይ ከፍ እያደረኩ ቶሎ በል ጆን፣ እስኪ ለዚህ ቆንጅዬ አንድ ሀውስ ቸኮሌት እና ቸኮሌት ኬክ አምጣልኝ። ይህን እንዴት አቅለሽ ልጁ እንዲያወጣላት አልኩኝ። ጆን ከኔና ከሮዚ ጋር ጥሩ ወዳጅነት ያለው ሰው ነው። ሳቅ ብሎ ትዕዛዙን ተቀብሎ ሄደ። እሺ አሁን የኔ ጥፋት ምን ላይ ነው? እስኪ ነገረን አልኩኝ ወደ እሷ ቀረብ ብዬ። ስልክ ማንሳት የሚያክል ትልቅ ነገር ነው አለች ኮስተር ብላ። መች ሮዝነት? ስልኬን ከጠረጴዛው ላይ አንስቼ ተመለከትኩት። ማታ ስንት ጊዜ ነው የደወልኩት አለች ለምቦጫን ጥላ። ሮዚ ሳምሪ ስሙት ይቀርበኝ። ማታ እኮ ሳምሪና ሟት ትልቁ ቤት ነው እዛን ሁሉ ያደርኩት አልኳት። እኔም ደንገጥ ብዬ ምን ነው ሳምሪ ምን ሆነች አለች ደንገጥ ብላ። ይሄን ነገሯን ነው የምወድላት። የኔ የሆነ ነገር የሷም ነበር። ይቆረቁራታል። ደህና ናት፣ ዝም ብሎ ግፊቷ ተነስቶባት ነው አልኩኝ።
ላረጋጋት ብዬ። ምን ነው ደግሞ ደህና ትቷት ነበር እኮ ምን ሆነሽ በእናት? ነገሩ አሳሰባት። ምን ያቺ ልጅ እያለሽ ምን ሰላም ይኖራል ብለሽ ነው አሉ። ነገሩ እኔም ትክት ብሎኝ የማኪያቶ ሲኒ ማስቀመጫ ላይ ያለውን አረፋ በማንኪያው ነካ ነካ አደረኩት። እይታዋን ጎንበስ አድርጋ ተመለከተችኝ። ምን ነው ረዱዬ ናት አለች። ስሟን አትጥሪብኝ አልኩ። ታናሽ እህቴ ላይ የነበረኝን ንዴት ገንፈ ላለ። ወዲያው በጎንዮሽ ቀደም ብሎ ስመለከታት የነበረችው ሎጋ ወጣት ከመቀመጫዋ ብድግ ብላ ወደ መውጫ በራ ቀናች። አይኔ ተከትሏት እሷም እንደ ነገሩ ፈገግ ብላ ይችኝ አይኔ ተከትሏት ሄደ። ንግግሯን ልትቀጥል የነበረችው ሮዛም እይታዬ ወዴት አቅጣጫ እንዳመራ አብራ ከተላለች። አፋን ጠመ እንደማድረግ ብላ ንግግሯን ቆም አድርጋ ወደ ኋላ መለስ ብላ ተቀመጠች። ከልጅቷ ጋር ሳላስበው በእይታና በአይናችን ተነጋገርን። እንደ መሽኮርመም እያለች ስትወጣልኝ እኔም በሁኔታዋ ፈገግ አልኩ። በስሜቴ ከንፈሬን መጠጥ አደረግኩ። ሮዛ በቅጽበት እየተመለከተችኝ እንደነበር የተገነዘብኩት ምንም አይነት ድምፅ አለመኖሩን ባስተዋልኩበት ሰዓት ነበር። ፈገግታዬን መለስ አድርጌ ተመልክቻት ቶሎ ብዬ ጎሮሮዬን ጠራረኩ። የሰው አሩባት የራሷ አሩባት እንጂ የሰው ታማስላለች አለች በአሽሙር ጠቅ አድርጋኝ። አንቺ እኮ አርኪቴክቸር መሆን አልነበረብሽም፣ ነገር አዋቂ እኮ ይወጣሽ ነበር ብዬ አሳቃልኩ። ሳይ ልቡን ሲነግሩት የኮረኮሩት ያክል ይስቃል አይደል አለች ከተል አርጋ። አሁን ምን አልኩኝ ሁለት እጆቼ በምስክርነት ወደ እሷ ዘርግቼ። ታላቅነት ያንተ ቦታ ነው፣ አንተ ፈለግ ካልሆንካት እሷን እንዲሆነሽ ብለህ ሬታ ማስቀመጥ ተቀባይነት የለውም ብዬ ነው አለች ኮስተር ብላ። እንዴ እኔ እኮ ወንድም ነኝ ሮዚ። እሷ ገና የ23 ዓመት ልጅ ማስተርስ መማሯ ልክ እንደ ትልቅ ነገር አድርጋ ለምትሰራው ብልግና ጥሩ ከለላ አድርጋ አበጅቷለች አልኩ እጄን ወደ አየር ላይ ያወናጨፍኩ። ቢሆንም እሷ ትክክለኛ ፍቅርን ፍለጋ ላይ ነች። በቃ ልጁ ኩየዋ ነው፣ ትወዷለች፣ ይወዳታል አለች ትከሻዋን ሰበቅ እያደረገች። ማይመስል ነገር አትበኝ ሮዝነት። ሲጀመር እናንተ ሴቶች ሞኝነታችሁ እዚህ ላይ ነው። እውነተኛ ፍቅር እያላችሁ ነው ራሳችሁን ከማትወጡበት አዘቅት ውስጥ የምትከቱት አልኳት ነደድ ብሎኝ። ዝም አለች። ቶሎ ምላሽ ልትሰጠኝ አልፈለገችም። ፍቅር እኮ ጥሩ ነገር ነው። ሆኖም ፍቅርን የሚመለከት ሰው ሳይሆን ልክ እንዳንተ አይነት በስሜት ብቻ የታወረ ሰው እኔ ይበዛው። ፍቅርን አያይም፣ በስሜቱ ብቻ ታውሯል አለች። ንግግሯ ላይ አንዳች ተስፋ መቁረጥ እንዳለ ማወቅ ይቻላል። እሱን ነው ምለው እኔም አልኩ ለሰብ ባለ ቅላጼ ሁኔታውን እያጤንኩ። አዎ ልክ ነህ በአንድ በኩል አለች ወደ ኋላ መለስ ብላ በመስታወቱ አሻግራ እየተመለከተች። ማን ነው ሮዝነትን ያስከፋብኝ አልኩ ሁኔታዋን እየተመለከትኩ። አሁን ተስፋ የመቁረጥ ጫፍ ላይ ነኝ፣ ከዚህ በኋላ ይበቃኛል አለች። አይኗ እንባ ሲሞላ ተመለከትኩ። እንዴ ምኑን ይበቃሽ አልኳት ትክ ብዬ እየተመለከትኳት። በቃ ፍቅር የሚባል ነገር ለኔ አይደለም፣ ለማፍቀር እንጂ ለመፈቀር አልተፈጠርኩም። ከንቱ ልፋት ነው። እውቀትን ለማካበት ይህን ያህል ፈተና አልሆነብኝም። ህይወቴን መስመር ለማስያዝ እንዲሁ ፈተናዎች ይህን ያክል አልከበዱኝም ነበር። ሆኖም የሰው ልጅ ክፉ ባህሪ ግን መልመድ አልቻልኩም አለች። እንቧ ኩለል ብሎ ወረደ። ይኸው ለቆንጆዋ ምርጥ ቸኮሌት ኬክ ጆን የሮዚን ሁኔታ ሳያስተውል ሳቅ እያለ በተለመደው ፈገግታ ከፊቷ ቀረበላት። ሮዚ ፈጠን ብላ ፊቷን ዞር አድርጋ እንባዋን አበሰች። ጆን ደንገጥ ብሎ እኔን ተመለከተኝ። ሌላ ንግግር ሳይጨምር ፈጠን ብሎ ትዕዛዙን አስቀምጦ ተመልሶ ሄደ። ሮዝ ምንድነው? ሌላ የተፈጠረ ነገር አለ እንዴ አልኩ
ለመጨረሻ ጊዜ እንዲሆነ የተመለከትኳት ከረጅም ዓመት የወንድ ጓደኛዋ ጋር የተለያየሽ ጊዜ ነበር። ምን ሁሌም እኮ አንድ ነው። ሁሌ ደረጃ ነኝ የሰው መረማመጃ እየመጣ የሚሄደው እንደያመጣጡ ላይ በረክት ነገር መሸኘቱ ክብድን ያለኝ በቃ አለች እንባዋን ጠረክ እያደረገች። እንዴ ሮዚ ይህን ያክል እኮ ከልብሽ አትወደጁ ብዬሽ ነበር። ምን ነካሽ? የዛኔ የተፈጠረውን ነገር እያወቅሽ አሁን ላይ ለምን ራስሽን በእነዚህ አይነት ጭንቀትና ህመም ውስጥ ትጥያለሽ? ያው ለዘመኑ ወንድ አልኳት። አንተና መሰሎች ተሻሻላችሁ የሚል ክፉ ምኞት ስለምሰንቅ ይሆናል አለች። ንዴቷ ወደ እኔ ገፋ አለ። ሮዚ እንዲህ ናት። ንዴቷን እኔ ላይ ማራገፍ ያስደስታታል። ያንኑ ያህል መታ ስቅስቅ ብላም የውስጧን ለኔ መናገር እፎ የሚያስብላት ነበር። እሺ አሁን እኔን እዚህ ውስጥ ምን ገደደኝ? እንዲሁ እኔ አብሬሽ በቃ እኔን አብረሽኝ ካልነቆርሽኝ እንጂ ደስ አይልሽም አይደል? ሳቃልኩ። ያው ነው አንተ ሌላ ሴት ላይ የምትፈጽመውን በደል ሶሮ እኔ ጋር በሌላ ሰው ይደርሳል። የኛም ባንዲ ቀላል አይምሰላችሁ። ቆሞ ቀረ ያደርጋችኋል። ጠብቁ አለሽ በድጋሚ። የንዴት እንባዋን ስርግፍ አደረገች። ቆይ ምን ተፈጥሮ ነው ሮዚ ንገሪኝ አልኩ። ሮዚ ስስ ናት። ለደስታም ለሐዘንም ቅርብ የሆነች ስስ። ለዛም ነው ለመጎዳት ሁሌም ቅርብ የሆነችው። በቃ ተለያየን አለች እንባዋን ጠረግ እያደረገች። ከማጋ ማነው ስሙ? ከሱ ጋር አልኳት። በእውነቱ ስሙን ማስታወስ አልቻልኩም ነበር። ሆኖም በቅርቡ የተዋወቀችው ሰው መሆኑን ነው ማቀው። አዎ አለች። ጉሮሮዋ ደረቅ ሲልባት ታወቀኝ። እጅን ከፍ አድርጌ ለጆን በምልክት ውሃ እንዲያመጣልን ምልክት ሰጠሁት። ምን ነው የሚለው? ከጆን ውሃውን ተቀብዬ ከፍቼ ወደፊቷ ጠጋ አደረኩላት። ውሃን ጎንጨት አለች። አሁን ላይ ቁም ነገር ያለው ሁኔታ ላይ ለመሆን ዝግጁ እንዳልሆን ያሳወቀኝ አለች። ውስጧ እርር እንዳልናገር ነበር። ቀረበት አልኩ ወደ ኋላ ይመለስ ብዬ። አንቺን የመሰለች ልጅ አመለጥሽው ቀረሽበት እንጂ አልቀረብሽም አልኳት። ነገር ግን ንግግሬ እሷን ስሜት ለመካስና ለማሞካሸት ብቻ አልነበረም። ከልቤ ነበር ያልኳት። እሷን ያገኘ የታደለ ነበር። እንዲህ ያልክ የውሸት ስንቅ አትሙላኝ። አሁንስ ይሰለችኝ ይሄ ነው። ያቺ የሆነ በቃ ያንቺ ጊዜ ቅርብ ነው አንቺን የሚክስ ይመጣል የሚለው ፈሊጥ ነው የሚያስጠላኝ። ትባለ ስሜት መለሰች። አረ ሮዚነቴ እኔ እኮ በሌላ ነገር አይደለም። በቃ ግን ለሁሉም ጊዜ አለው። አንቺን የሚክስ ሰው አለ ነው። የት? ፈጠንና ኮስተር ብላ ጠየቀችኝ። የት? ጊዜን ሳላባክን እሱ በሁለት እግሩ ሳይመጣ እኔ ሂጄ ላገኘው። እባክህ ንገረኝ የት ነው? አጠይቋ ነገሮች በሙሉ እንዳሰለቿት ያስታውቅባት ነበር። ሮዚ እባክሽ አልኳት። ሮዛን ከሮዝነት ውጪ ሮዝዬ የሚለውን ቃል አዘውትሬ አልጠቀመውም። እንደዚህ አይነት ጊዜያት ላይ ስሜቷን ማረጋጋት ሲከብደኝ ቃሉን ሳላስበው እጠቀመዋለሁ። ይህን ቃል የተጠቀምኩትን ሮዝዬ እባክሽን ብዬ ያባበልኳትን ቀን አረሰውም። ከመጀመሪያና ለረጅም ዓመት አብራው ከሆነችው ወደፊት የትዳር አጋር ይሆናል ብላ ካሰበችው ሰው ጋር በተለያየችበት ወቅት ላይ ነበር። ላጽናናት በቀረብኳት ጊዜ ሌላ እምላት ቃል ጠፍቶኝ በልመና መልክ ስሟን ደጋግሜ ነበር የጠራሁት። እባክሽን እባክሽን። ምንድነው ይሄን ያክል ምሬት አልኳት። እስኪ ንገረኝ። አሁን እኮ 29 ዓመቴ ነው። ወደ 30 ለመሄድ ወራቶች ነው የሚቀሩኝ። ህይወቴ ላይ ያለው ስኬት ብቻ ነው ብዬ አልቆጥረውም። ይቀረኛል። ህልሜ አላማ ያልተሳካም። የቀረበኝ ወንድ ሁሉ ለጥቅም ነው። ከላይን ተመኝቶ ነው የሚቀርበኝ። ቁም ነገር ከኔ ጋር የሚያስብ አንድ ሰው እንኳን የለም አለች። ምሬቷ ከልብ ነበር። ሴት እኮ ነኝ፣ ሴት ነኝ። እድሜ ሁሉ ነገር ያሳስበኛል። እስኪ ተመልከተኝ።
ግንባሬ ላይ ምን ተጽፏል? ተመልከተኝ እስኪ አለች ወደ እኔ ቀረብ ብላ። እንባ በሞሉት አይኖቿ ክርትት እያደረገች ጠየቀችኝ። ምን አልኳት። አጠያየቋ ግራ አጋብቶኝ ግንባሬ ላይ እቺ ሴት ለትዳር ለቁም ነገር አትበጅም የሚል ማስታወቂያ ተጽፏል፣ ተመልከተኝ በደንብ አለች ይበልጥ ቀረብ ብላ። ትክ ብዬ አየኋት። አፌ እንደማን ተባለ። ቃላቶች ግን እየወጡ አልነበረም። ምላሽ ለመስጠት ምን እንደያዘኝ እኔም ግራ ገባኝ። እንዲያውም ስልክ ያቃጨለ አንዳች ነገር እንዳስነገጠው ሰው ብርግግ ብዬ ወደ ስልክ ያቀረቀርኩ። ሄሎ አልኩ እይታዬን ወደ መስታወቱ እያደረግኩ። መለስ ብዬ ማየዋት ከነበረችበት መለስ ብላ ተቀመጠች። ከዓይኗ የፈሰሰውን እንባ ጠረግ አደረገችው። አው አረ ራሴ ይቀበላለሁ አታስብ። ይቅርታ ወንድም ቀደም ብዬ እኔ ነኝ የምቀበለው ሳልልህ አልኩ ድምፄን ከፍ አድርጌ። መለስ ብዬም ከስልኩ ውስጥ የሚመጣውን ድምፅ ተጠባበቅኩ። አዎ ከበረራው በፊት እንደነገረኝ ከሆነ አሁን ከ30 ደቂቃ በኋላ ነው የሚያርፈው። እዛው አቅራቢያ ስለሆንኩኝ አሁን ወደሱ ጋር ቀናለሁ አልኩ ድምፄን ከፍ አድርጌ። ስልኩ በእሽታና በመግባባት አልቆ ተዘጋ። እይታዬን ወደ ሮዚ መለስ አደረግኩ። ሮዝነት ወደ ቢሮ ትገቢያለሽ እንዲያውን አልኳት። ጭንቅላቷን እንደማትገባ ለማሳየት ነቀነቀች። አሪፍ በቃ አሁን ሂጂና ፊትሽን ተታጠቢ፣ ወደ ኤርፖርት እንሄዳለን አልኳት። የመኪናዬን ቁልፍ አንስቼ እጄን ከፍ አድርጌ ለጆን ምልክት አሳየው። ኤርፖርት ምን አለ? ጉሮሯን እየጠራረገች ጠይቀችኝ። ቅዱስና ወክሽው እዛ አሜሪካ ያለው ጓድ አልኳት። ጭንቅላቷን በአዎንታ ነቀነቀች። ዛሬ ይገባል፣ እኛ ቤት ነው የሚያርፈው፣ እሱ ልንቀበል ወደ እሱ ጋር ነው የምንሄደው አልኩ ለመሄድ እየተዘጋጀው። እሷም እሽቷን ተቀብላ አብራኝ ተነሳች። መኪናዋን አስነስቼ ወደ ኤርፖርት አቀናን። አየር መንገድ እንደደረስን እሱ እስኪመጣ ድረስ መኪናችን ፓርክ አድርገን ቁጭ አድሮ ሮዚ ካለወትሯ ዝምታን መርጣለች። እንደ ድሮዋ የሞቀ ጨዋታና ልፍ ያልነበረም። ጊዜ ልሰጣት ብዬ በዝምታ አብሬያት ቁጭ አልኩ። እኔና ሮዚ አፈር ፈሽተን ጭቃ አብኩተን ያደግን እናቶቻችን የቅርብ ወዳጅ የልጅነት ጓደኛሞች የሆኑ ትስስራችን ከውልደት የጀመረ ነበር። እኔ በተወለድኩ በ6 ወር ነበር አክስቴ ልዩ ሮዚን የወለደቻት። አንዳንዴ በቀልድ ወደፊት ባሏ፣ አንዳንዴም ደግሞ ጠባቂ ታላቅ ወንድሟ እየተባልኩ አብረን አደግን። የትምህርት መሰረታችንም አንድ ላይ ነበር። አንድ ትምህርት ቤት የትምህርት ጊዜ ኖረን ከዛ በኋላ ዩኒቨርሲቲ ስንደርስ ተለያየን። እኔም ትምህርቴን ለመማር በስኮላርሺፕ ወደ አሜሪካ ቀና። የአሜሪካ ቆይታዬ ከአክስቴ ጋር ነበር። ሆኖም የዩኒቨርሲቲ ህይወትን ከጓድ ቅዱስ ጋር ትውውቃችን ሆነና እሱን አተረፍን። ያልነበረኝን ወንድም ያገኘሁት ዩኒቨርሲቲ ያለው ነበር። በአይን በመታየት ብቻ ልግባባው የምችለው ፍጹም ወንድሜ ነበር። ትምህርት ከጨረስኩ በኋላ አንዳንዴ ለቫኬሽን 6 ወር ወደ አሜሪካ ሲሄድ ቆይታዬና ማረፊያ እሱ ጋር ነበር። ተራው ደግሞ የኔ ነበር። ወንድም አለምን ረብ ብዬ ተቀብዬ ለማስተናገድና ለማዝናናት ኢትዮጵያ ላይ አሜሪካ ለትምህርት በቆየሁባቸው አመታት ውስጥ ሮዚ እዚሁ አብራው ከምትማረው አንድ ሰው ጋር ፍቅር ውስጥ መግባቷን የተለመዱ የስልክ ልውውጣችን ላይ ያጫወተች። ለሷ ደስታ ደስ ቢለኝም አንዳች ነገር ውስጤን እየረበሸው ነበር። ጥሎብኝ የድሮ ፍቅረኛ አልወድም ነበር ፍቅረኛዋን። ግምቴም ሆነ የተሰማኝ ነገር የተሳሳተ አልነበረም። ሮዚ ከሱ ጋር የነበራት የ6 አመት ቆይታ እንደቀልድ ተናደ። ቤተሰቢ ያመጣልኝን ሴት ካልሆነ የትዳር ህይወት አሻፈረኝ በማለት ለዘመናት አብሯት የነበረችውን ሮዚን ቻው ለማለት እሱ ነገ ዛሬ አላለም ነበር። ሮዚ ልቧ የተሰበረው ይዛኔ ነበር። የገነባችው የሰራችበት ያንሰራራችበት ህይወት አብሮ ገደል ገባ። ሁሉ ነገር ተናደ። ራሷን ለመመለስ ራሷን ሆነ አዲስ ወንድ ለመቅረብ በሮዛ ከባድ ነበር። ያው እኔም ብሆን ከጎኗ ሆኜ እሷን መደገፍ አንዱ ግዴታ ሆነ። ሰሞኑን ስራ አትገባማ አለች። ዝምታዋን ሰበር አድርጋ ፊቷን መለስ እንኳን ሳታድርግ ባለችበት ሆና ድምጿን አሰማች። አዎ ብያለሁ እስኪ አልኩ። ማዝናናቱ ያው አብሮ መግባት መውጣቱ የኔ ኃላፊነት አይደል አልኩ ከተላ አድርጌ።
አብረሽ መዝናናት ትችያለሽ ባይሆን አልኩ ሳቅ ብዬ። ወደ እሷ ጠጋ እያልኩ እኔ እንደናንተ ስራ ፈት መሰልኳችሁ? የግዷን ሳቃለች። እኔ ብዙ ስራ አለኝ፣ ለራሴ የተቀበልኩት ስንት ፕሮጀክት እጄ ላይ አለ አለች። የስራው ነገር ትውስ ሲላት በረዥሙ ተነፈሰች። ቢሆንም ለራስሽ እኮ የሆነ ሰዓት ሊኖርሽ ይገባል፣ ከኛ ጋር ለመዝናናት ተዘጋጅ አልኳት። እኔም ቀበል ብዬ ቆይታለች። ከተዝናናች ለማንኛውም ትንሽ ወጣ ብሎ አየር መቀበሉ እንደሚሻል ማወቅ አለብሽ። ካፍታ በኋላ ስልክ ያቃጨለ። ሄሎ አልኩ። በቴሌግራም ነበር የተደወለው። አረ ወገን ወራሪው እኔ እዚህ ከአንዲት እብድ ጋር እየተጣላው ነው አለ ቅዱስ በስልክ ውስጥ። እንዴ እኔም ወንድሜ የምነካው ብዬ ተንደርድሬ ከመኪና ወጣው። ቅዱስ ለጠብ ቅርብ ነው። ገና ኢትዮጵያ ምድርን ከመርገጡ ከማን ጋር ተጣላ ብዬ ተደናገርኩ። ስልኩን ሳልዘጋ ፍለገኝ ጀመርኩ። ወዲያው ከፊቴ እንደተለመደው ለምቦጫን ጥላ የምትመጣውን ሮዚን ተመለከትኳት። የት ነህ? ግማሽ ቀልቤ እሷ ላይ ነበር። ፊቷ ቀደም ብሎ እንደነበረው ቲማቲም መስሏል። አየሁ መሰለኝ ከዛች እብድ ኋላ ነኝ አለ ድምፁን ከፍ አድርጎ። አንተ እባክህ ሰውዬው ማይመጣ ከሆነ እንሂድ አለች አጠገቤ እንደደረሰች። ብስጭቷ በረድ እንኳን አላልላትም ነበር። ይኸው እድሜው ረጅም ነው። እጇን ያዝ አድርጌ ሳቅ ብዬ ኋላዋ ተመለከትኩት። ሮዚ አብራኝ ዞር አለች። ከፊታችን ጋሪውን እየገፋ የመጣውን ቅዱስን ተመለከት ነው። እሱ ነው? ድምጿ ረዘም አድርጋና ተደናግጣ ጠየቀች። አዎ ምነው ትተዋወቃላችሁ አልኩ ፈገግ ብዬ። የሚመለከታትን ቅዱስና ሮዚን በየተራ አፈራርቄ እየተመለከትኩ እንዴ ይሄ እብድ ነው ጓደኛ አለችኝ በድጋሚ። ካልተሳሳትኩ ሮዛ ነሽ? ፈገግ ብሎ ሌባ ጣቱን ወደሷ እየቀሰረ ጠየቀኝ። ወይ አምላኬ! ህፍረትም ያለማመንም ስሜት እያንጸባረቀች ፊቷን ዞር አድርገች። ወንድም አለው አልኩ። ለምን እንደሆነ ባላውቅም በሁለቱ መሃል ጎረቤትና አልዋቂ ሳሚ ሆንኩ መሰለኝ። ድምፁን ከፍ አድርጎ ሰላምታውን ሞቅ አድርጎ ጨበጠኝ። ሰላም ቅዱስ እባላለሁ። ፈገግ እያለ እጁን ለሰላምታ ዘርግቶ በጨዋ ደንብ ሮዚን ሊተዋወቃት ሞከረ። እሷም አላሳፈረችውም ነበር። እጇን ዘርግታ ጨበጠችው በድጋሚ። ከሱ ጋር ተቃቅፈን ሰላም ከተባባልን በኋላ ሻንጣችንን መኪናውን እየከፋን ገባን። የመኪናውን ኮፈን ከፍተን ሻንጣዎቹን አስገባብቼ እንደጨረስኩ መኪናውን አስነስቼ ወደ እናቴ ቤት አቀን ነው። ሮዚ ከኋላ ወንበር ነበር የተቀመጠችው። በፊት ለፊት መኪና ሰረቅ እያደረግኩ ተመልክቼ በተደጋጋሚ ለጨዋታ ጋበዝኳት። ትንሽ ኩራት ቢጤ ያጠቃታል። አለሸነፍ ባይነቷ ደረቅ ብላ ዝምታዋ እንደምትፈልግ እንደ ነገሩ አሳወቀች። ባልገባኝና ባላወቅኩት ሁኔታ ግን ቅዱስ በሁኔታዋ ፈገግ ከማለት ውጪ እንዴትን አላንጸባረቀም ነበር። ቤት እንደደረስን ቤቱ ደመቅበቅ ብሎ ነበር የጠበቀ። ተለቅ ያለ እንግዳና ድግስ ያለብን ይመስል ነበር። እማ ትናንት እንደታመመ ሰው አልነበረችም። ንቅጥቅጥ ብላ ነበር። ቄጠማው ተጎዝጉዞ፣ ቡናው ቀራርቦ፣ አይነቱ፣ ወጡ፣ ስጋው፣ ዳቦ፣ ኬኩ፣ መጠጡ ሁሉም በየአይነቱ ተሰናድቶ ነበር። ልጅ ቅዱስ ላስኬ ልሳመ በደስታ እየተፍለቀለቀች ማቀፍ አርጋ ቅዱስን ሳመችው። ቀጣይ ደግሞ ሮዝነት ነበረች። ከስልክ ባለፈ በአካል ከተገናኙት እንዲሰንበትበት ብለው ነበር። ናፍቆታችን በመሳሳምና በመተቃቀፍ ከገለጹ በኋላ ወደ ማዕዱ ቀረብ ብለን ተቀመጥን። ምግብ መብላት ተጀመረ። ሳቅና ጨዋታው ደራ። እኔም ከቤተሰብ ጋር ሰብሰብ ብዬ እንዲህ ጣፋጭ ጊዜ ካሳለፍኩ ስለቆየው ደስ ተሰኘሁ። አመሻሽ ላይ ማዬ ሮዚኛ ቤት እንድታድር ብትወተውታትም ሮዚ ማደር እንደማትችል አስረድታና ባይሆን ቶሎ ቶሎ ብቅ እያለች እንደምታያት ነግራ ተሰናብታ ወጣች። እኔም ልሸኛት ከተልኩ። እንድሸኛት ፈቃደኛ ባትሆንም እኔ ግን ከመሸ በራይድም ቢሆን ብቻዋን የመላኩ ነገር አልሆንል ብሎኝ የመኪናዬን ቁልፍ አንጠልጥዬ ወጣሁ።
የመኪናው በር ጋር ቆም ብላ ሳለ ኳላይ ቅዱስ ከተል ብሎኝ ብቅ አለ። በድጋሚ አገኝሻለሁ ብዬ ተስፋ አድርጋለሁ። ፈገግ አለ። ሮዚ ባለችበት ቆም እንዳለች ተመለከተችው። ፊቷ ላይ ፈገግታ ሲያብብ ተመለከትኩ። እምቢም እሺም ሳይኖር በአይን እንደተግባባ ሰው ትክ ብለው እርስ በርሳቸው ሲተያዩ ተመለከትኩ። መሀል ቤት እንቅፋት እየሆንኩ ያክል እስኪመስለኝ ምን አይነት ሁኔታ ማንጸባረቅ እንዳለብኝ እንኳን ሳይታወቀኝ ወደ ጋቢና ቀን ነው። መኪናውን አስነስተን ከግቢው እስክንወጣ ድረስ ቅዱስ ከበረንዳው ላይ እንደቆመ ሲመለከታት ተመለከትኩኝ። አንዳች ቃል አልተነፈስኩም ነበር። ሆኖም የጓደኛ አስተያየት ግር አለኝ። ሮዚ ቀደም ብሎ ቀን ላይ ከነበራት የድባቴ ስሜት የወጣችና የተነቃቃች ትመስል ነበር። የዚህ ምክንያቱ ምን ይሆን ስልም በውስጥ ያሰላሰልኩ። ወሬና ጨዋታ እያመጣች በፈገግታ ማውራቷን ቀጠለች። ምንም ከንፈሬ ቢንቀሳቀስና ምላሴ ቢመልስላትም አይምሮ ያለው ግን ቶሎ የስሜቷ መቀየር መንስኤን ማወቁ ላይ ነበር። አሁን ግን ደህና ነሽ? በወሬ መሀል ጭንቅላቴ ውስጥ ያለ ጥያቄን ጠየኳት። ግራ እንደ መጋባት ብላ ጠየቀችኝ። ማለቴ ጠዋት ላይ ተረብሸሽ ነበር፣ ልታወሪኝም ፈልገሽ ጨዋታሽን ሳላስጨርሰሽ ወደ ኤርፖርት አመራን አልኩ። ነገሩን ጎታ አድርጌ ላስታውሳት ሞከርኩ። አዎ በረዥሙ ተነፈሰች። ኖል ከሆነ ይሆናል፣ ካልሆነም በቃ ከዚህ በኋላ ሰውን መለማመጡት በቃ ሰልችቶኛል አለች፣ ፊቷን ወደ እኔ መለስ አድርጋ። እኔም እይታዬን ላፍታ ከአስፓልቱ ላይ መለስ አድርጌ ላፍታ አይኗን ተመለከትኩኝ። ይህን ያክል የማግባትና የመውለዱ ነገር ያሳስብሻል ጠየኳት። አዎ ፈጠን ብላ መለሰች። ሴት ልጅ ነኝ ኖላ፣ ይሄን ህልሜን እንዳንዳንዱ ሴቶች ቁርጥ አድርጌ ከውስጥ እስካላወጣሁት ድረስ ሁሌም ቢሆን ረብሸኝና በቃ የሚያሳስበኝ ነገር ነው። ይህን ያክል እኮ መራጩኝ አይደለም። ግን ፊቷን መለስ አድርጋ የመኪናው መስኮትን በጭንቅላቷ ደገፈዋለች። አይምሮዋ ስሎ ሰውነቷ ድክ እንዳለ ያስታውቃል። ሀሳብና ጭንቀት ሰውን በትክክል እንደሚጎዳ ሁሌም ቢሆን መለከት የነበረው በሮዚ ነበር። ግን የተመኘሁት ሁሉ ካጠገብ ይሸሻል። ይሄ ደህና ነው ሊያው ብዬ ድል የሰጠሁት እንደሆነ በሌላው ቀን ሌላ ጨካኝ ፍጡር ሆኖ አንሶላ ለመጋፈፍ ብቻ ነው የቀረብኩሽ ብሎ ቅስሜን ይሰብረዋል። እኔ የፈለግኩት አይሆንልኝ፣ በቃ ይሆናል ያልኩት ደግሞ መውጫ መግቢያ እያሳጣ ሰላም ይረብሸኛል። አሁን ላይ የተረዳሁት ነገር ህይወት በእኛ እጅ አይደለችም። ምንም ነገር በመዳፋችን ስራ አይደለም። የፈለግነው ሰው እኛ በቃ የኛ እንደማድረግ የሚከብድ ነገር የለም፣ ከባድ ነው አለች። እዛው እንደተደገፈች ድምጿ ቀስ በቀስ እየቀሰቀሰ መጣ። ምን ብዬ እንደማጽናናሽ አላቅም። በእውነቱ እኔም በእንደዚህ አይነት ነገር አላምንም ታውቂያለሽ አሉ። የእናትና የአባቴ ትዳር ሲፈርስ በአፍላ እድሜ በመመልከት ትክክለኛ ፍቅር አለ ብዬ አላምንም። ሆኖም ለማፍቀር እንጂ ለመፈቀር የተፈጠርኩ አይደለሁም። ያልሽውን ነገር ፈጽሞ ደግመሽ እንዳትዪ እሺ አልኩ ቆጣ ብዬ። አንቺን በእጅጉ የሚወድሽ ሰው ሞልቷል። ሮዚ ምንም አይነት ምላሽ ሳሰጠኝ ላፍታ ተመልክታኝ መለስ ብላ መስታወቱን ደገፍ ብላ በሀሳብ ጭልጥ አለች። ሮዚን ከምትኖርበት አፓርትመንት ሳደርሳት እንቅልፍ ወስዷት ነበር። ፈገግ ብዬ ተመለከትኳት። የተተኮሰው ጸጉሯ ተዘበራርቆ ፊቷን ሸፍኖታል። በቀስታ ከፊቷ ላይ መለስ ስለማድረግ ሞከርኩ። ስስ ከንፈሯን ሳላስበው ነካሁት። ልክ ኤሌክትሪክ እንደጨበጠ ሰው ከወብዬ እጄን ወደ ኋላ ሰብሰብ አደረግኩ። ደንገጥ አልኩ። ልቤ በፍጥነት ሲመታ ታወቀኝ። አንዳች ከበድ ያለ ስሜት ውስጥ የወሰወሰኝ። በድጋሚ ተመለከትኳት። አንዳች ግፊት ወደ እሷ በኩል ሊገፋኝ ታገለኝ። ጉሮሮዬን ጠራርጌ ራሴን ሰብሰብ ባደረግኩ። ወዲያው ከእንቅልፏ ባነናለች። እንደ ነገሩ እንቅልፍ እንደያዛትና አይኗን አሸት እያረገች
ወደ እኔ ዞር አለች። ምነው አንተ ፎቶ እያነሳኝ ነው? ለምን አትቀሰቅሰኝም? አለች። እኔም እንደ ነገሩ አድርጌ ማላቀውን ፈራ ተባ እያልኩ ሳቅልኩ። ልትሰናበተኝ ቀረብ አለች። ሁሌ እንደምታደርገው ጉንጬን ሳም አርጋ ወረደች። እሷ እንደሄደች መኪናውን ደገፍ ብዬ ወደ ኋላ ለጠጣልኩ። ምን ጉድ ነው? ራሴን ጠየቅኩ። ሮዚን ሸኝቻት ወደ ቤት ስመለስ ሀሳቤ ተበታተነ። ለምን ይህን ስሜት እያስተናገድኩ እንዳለው ማወቁ ከበደኝ። አንዱን ሳወጣ አንዱን ስጥል ቤት ደረስኩ። ቤት ጥበቃው በር ከፍቶልኝ ስገባ በሽሸት ብሎ ስለነበር ሁሉም በእንቅልፍ አለማቸው ተጉዘዋል የሚለውን ግምት ይዤ ወደ ውስጥ ገባው። እንደገመትኩትም እማየኛ እንደወጣን ገብታ እንደተኛች ነበር። ወደ መኝታ ክፍል ወጣው። ከኔ ክፍል አጠገብ የነበረው የቅዱስ በር ወዲያው ከፈት አለ። እንዴ ሰውዬው አልተኛም እንዴ? ከመንገድ መታለከም አልኩ። የቅዱስ አለመተኛት ግራ አጋብቶኝ እንዴ ብዬ ልተኛ ብለ ነው አለ። ምን ነው ያልተመቸ ነገር አለ እንዴ አልኩ ወደሱ ቀረብ ብዬ። ገና ሀገሬ ከመርገጥ በመብረቅ አስመታኝ። በመብረቅ እያስመቱ ያልተመቸ ነገር አለ? ሳቅ አልኩ። እንዴት አልኩ ግራ ገብቶኝ። ገና በጠዋቱ ደብቄ ያኖርካት እንቁ ጓደኛን አሳይተኝ ነው አለ። ልቤን አንዳች ነገር አስደነግጠው። ምን እንዳስደነገጠኝም ለራሴ አልታወቀኝም ነበር። ሳቄ እንደ ነገሩ አየር ላይ ከንፈሪ ላይ ድርቅ ብሎ ቀረ እንጂ ውስጤ ተረብሾ ነበር። ሆኖም ቅዱስን አውቀዋለሁ። የኔ ተቃራኒ ነበር። ሴት ላይ ከወዲህ ወዲህ ማለት የማይወድ በአንድ ጸንቶ መቀመጥ የሚወድ አይነት ሰው ነበር። ይህ ጓደኛዬ ግን የገዛ አብሮ አደግ ጓደኛዬን ይመኛታል ብዬ ለገመተውም ላስበው ምችል ነገር አልነበረም። ነገ ቁርስ እንብላ አብረን በእናት ስልኳን መቀበሉ ዛሬ አስፈርቶኝ እኮ አለ። በደንብ ሊያቃት የፈለገ ይመስላል። ሁኔታው አስደነገጠኝ። እውነትም የአይን ፍቅር ያዘው እንዴ? በዝምታዬ ውስጥ በጥያቄ ራሴን እያስጨነቅኩ ተመለከትኩት። ወዲያው የማዬ በር ተከፈተ። ይቅር በሉ ልጆች፣ ወሬያችሁ ሳልፈልግ በጆሮዬ ሹክ አለ። ሳቅ አለች። እኔ ሳቄን መቀጠሉ ከበደኝ። ቅዱስ አፈር ብሎ ሳቅ አለ። ኦሊ ጥሩ ነገር ነው። እንደውም እኔም ቀን ላይ ሲያወሩ በነገሮች ሲከራከሩና ለመግባባት ትንሽ ሲቃረኑ ስመለከት እያልኩ ነበር በውስጤ አለች ሳቅ እያለች። ቅዱስዬ እህል ውሃ ፈጣሪ ካለው እንደው ወርቅ የሆነች ልጅ ናት። አንተም እስከማውቀው የኔ ንጉስ አለች በደስታ ተፍለቅልቃ። ሁለቱንም ማሞጋገስ ጀመረች። ምን ውስጥ እንደገባው ማወቅ አቃተኝ። ጠዋት ላይ የነበረውን ውሎዬን ለማስታወስ የግድ ታገልኩ። እንዲህ አልነበረም። ከሮዚ ጋር የሆድ ሆዳችን ስናወራ የነበረበት የዕለታችን ጅማሬ ነበር። ታዲያ ከዛን እንዴት ወደዚህ በፍጥነት ሊያመራብኝ ቻለ? እንዴት በአንድ ቀን ትውውቅ ወደዚህ ሁሉ ነገር ውስጥ ገባል? በዝምታ እንደቆምኩ ከራሴ ጋር አወራሁ። ቅዱስና እናቴን ሳስቀውና በነገሩ ላይ ትንሽ አውርተው ተለያዩ። እኔ ግን እንደ ጅብራ ሀሳው ካለሁበት ደርቄ እንደቆምኩ ነበር። እማዬ በድጋሚ ደህና ደሩ ብላና ለኔ አዲስ የስራ ድርሻ ሰጥታ ወደ መኝታ ክፍሏ ዘለቀች። ከቅዱስ ጋር አብሮ አምሽቶ ውስጤን ስለረበሸኝ ነገር የማውራቱ ነገር ክብድ አለኝ። ኖል ተመችታኛለች። ይበልጥ ቀረብ ብዬ ላውቃት ፈለኩ። ፕሊስ ነገ ይሁን ነገር አመቻች። ፕሊስ ሴት አፕ ሰምቲንግ ፎር ቱሞሮ አለኝ። እንደ ነገሩ እየተለማመጠ ለምን እንደሆነ ባላቅም ደርሶ ብስጭት ንድድ አልኩ። መጀመሪያ የእሷን ፈቃድ ልወቅ፣ ከዛሽ ካለችኝ እነግርሃለሁ አልኩ። የግዴን ኮስተር ላለ ማለት እየሞከርኩ እሺ ደስ ይለኛል። በርግጥ ኮስተራና ኃይለኛ ትመስላለች። እኔ ደግሞ ገና ከትውቃችን በቃ ተመተውልኩ ጭራሽ ግሬ ተመታ በጋሪ ምናምን ስትል ነበር። መታይ ነው ደግሞ የምትለው ጥምድ አድርገኛለች። በዚህም አለ ሁኔታዋን በአይነ ህሊናው እየሳለ አጋጋለ። ለምን እንደሆነ ባላቅም ጓደኛዬን በክፉ አይን ተመለከትኩት።
ሌላ ምላሽ ሳልሰጠው ተሰናብቼ ወደ መኝታ ክፍል ገባው። ልብሴን ቀይሬም ወደ ሻወር ገባው። ላይ ከምሽት በኋላ የሰፈረውን ስሜት ለማራገፍ ጣርኩ። ከሻወር ወጥቼ ሰውነቴን እያደራረኩ ወደ ክፍሌ እንደገባው ስልኬ ላይ የጽሁፍ መልእክት ሲገባ ድምፅ ተሰማኝ። ፈጠን ብዬ ወደዛ መራው። ስልኬን ብድግ አደረኩ። ሮዚ ነበረች። ሳላስበው ፈገግ አልኩ። ኖል ሶሊ ፎር ዘ ዌይ አይ ትሬትድ ዩ ቱዴይ ኮል ይላል ጽሁፉ ሲጀምር። አንተ ባትኖርልኝ ምን እሆን ነበር? ትናንት የነበረውን ከባድ ስሜት እንዲቀለኝ አድርገሃል። ቴንክ ዩ እንዲሁም ሶሪ ለማለት ነው። እወድሃለሁ የሚል ነበር። በደስታ ተፍነከነኩ። ሮዚ ሁሌ እንደምትወደኝ ሳትገልጽልኝ አልፋ አታውቅም። ባበሳጫት እንኳን አንተ አስቀያሚ፣ እኔ ግን እወድሃለሁ የሚል ቃላት መከተሉ የማይቀር ነበር። ስለቀለሽ ደስ ብሎኛል አልኩ ምላሽን አስፍሬ። ሆኖ ቀደም ብሎ ቅዱስ የጠየቀኝ ነገር ትዝ ሲለኝ ፊቴን ዘፍዘፍ አደረኩት። ሆኖ መጠየቅ እንዳለብኝ ተሰማኝ። ጣቶቼን የግድ አንቀሳቀስኳቸው። ነገ ቁርስ አብረን እንብላ ትችያለሽ የሚል ነበር። ያ እችላለሁ፣ የት ላገኝ የሚል ምላሽ ወዲያው ደረሰኝ። የምንገናኝበትን ቦታ ጠቅሼ ወደ አልጋ ቀናው። ነገሮችን ማሰላሰል ጀመርኩ። ይህ ስሜት ከዚህ በፊት አስተናግጄው አላቅም። ምክንያቱም ግን ጠንቅቄ ልለየው አልቻልኩም። አይ ነገ የለ ነጋ። ቀደም ብዬ ተነስቼ ተዘጋጅቼ ለመውጣት በሬን ከፈት አድረው። ከታችም ማየና ቅዱስ የማዕድ ጠረጴዛ ላይ ቁጭ ብሎ አገኟቸው። ሁለቱም የኔን መነሳት የሚጠባበቁ ይመስል ነበር። ቀደም ብላ ጥያቄ የጀመረችው ማየ ነበረች። የሮዚን መስማማትና ቅዱስ እሷን የት ማግኘት እንዳለበት ጠየቀችኝ። አንዳች አፌን የሚደጉመኝ ነገር ተነሳብኝ። የግዴን አፌን ለማላው ውስጥ ጣርኩ። በቅድሚያ እንደምችል ጠይቄ እንደማሳውቅ ነገርኳቸው። ለረዘም ላለ ጊዜ እረፍት እንደወሰድኩ የተናገርኩት ሰውዬ አንድ አስቸኳይ ስብሰባ እንደገጠመኝ ተናግሬ ወጣሁ። የሆነ አንዳች ነገር ሰርቄና አጭበርብሬ ተያዝኩ ያክል ስሜት ተሰማኝ። ቦሌ ሁሌ ከመገናኝበት ስፍራ ቀድሜ ደረስኩ። ጆኒ ጧት ሺፍት ስለነበር እሱን ነበር ያገኘሁት። ትዕዛዜን አስተላልፌ የሮዝነትን መምጣት ተጠባበቅኩ። ትናንት ከነበራት ገጽታ ቀየር ብላ በደስታ እየተፍለቀለቀች ወደ እኔ ቀረባለች። ስመለከታት ለምን እንደሆነ ባላቅም ደስ ተሰኘው። እንዲያው ጊዜው ራሷ ቀረብ ብላ ጉንጬን ሳብ አርጋ ተቀመጠች። የዛሬው ተለየብኝ። ሀሳሷማ የሆነ ስሜትን ሄዶ ጠቅ ያደረገ ያክል ሆኖ ተሰማኝ። እሷ የምትፈልገውን ቁርስ አዛ ቦሬ ጀመርን። ቀስ እያልኩ አንዳች ነገሮችን ልጠይቃት ሞከርኩ። ሮዝነስ ሙሽክን እስኪ አንቺ የሚመችሽ ወንድ ምን አይነት ነው አልኩ ቀስ ባለ ሁኔታ። ጠፍቶ ነው ኖል ረጋ ብላ በጥያቄ መለሰችልኝ። ካንተ በላይ የሚያቀኝ ሰው የለም ብዬ ነው። እናም በቃ የሚያከብረኝ የሚወደኝ አብሮኝ ወደፊት ኑሮን ሊገነባ የሚችል ሰው ለኔ ችግር የለውም። ምን ፍቅር እኮ በቀል ዘር አይልም አለች ፈገግ ብላ። ሱስ አልጠፋብኝም፣ ብቻ ተስፋ አትቁረጪ። አንቺ የገጠሙሽ ሁሉ ለትምህርት ነው፣ በቃ ለበጎ እንደሆነ አርግሽ አስቢያቸው። ስላግባባት ሞከርኩ። ተስፋ ማድረጉ ነው ከባዱ አለች ርቃ እየተመለከተች። ማንን መመልከት እንዳለብኝ እንኳን ማወቅ አልቻልኩም። ያየሁት ሁሉ መርስ ይዞ በቃ ይሁን የሚጓዝ እባብ የሆነብኝ ነው አለች ነገሩ ትክት ብሏት። እስኪ ተመልከችኝ አልኩ ላፍታ ዝም ብዬ ካደመጥኳት በኋላ። እሷም ንግግሬን ወዲያው ከተል ብላ ፊቷን ወደ እኔ አቅጣጫ መለስ አድርገች። አይኔን በደንብኝ እኔ አልኩ ንግግሬ ውስጥ ራሷ ሰምና ወርቁን እንድትደርስበት ፈልጌ ነበር። ሆኖም እሷ በዝምታ ተመለከተችኝ። አንዳች ምላሽ አልነበረም። ወዲያው ሮዚ ከተቀመጠችበት አቅጣጫ በበሩ በኩል ቅዱስ ሲገባ ተመለከትኩ። ንግግሬ ጠፍቶብኝ ላፍታ ደንግጬ ቀረው። እሱም እኛ ሲያይን ሳቅ እያለ ወደ ውስጥ ዘለቀ። እንዴት እዚህ ልትመጣ ቻልክ? ደንገጥ ብዬ ጠየኩት። አንድ ፍንጭ አግኝቼ ነው። ሁለታችሁ አዘውትራችሁ ለቁርስ በተለይ ዝሽ ቤት እንደምትገኙ ሰምሪን አትጠቆመችኝ።
ራይድ ጠርታ ቦታውን ነግራኝ ሸኝቺ አለ በከዛ እናቴ ድርጊት ተኩራርቶ። አይ ማዬ አልኩ በውስጤ የከሳ ልጇን ከጎኗ አስቀምጣ አልኩ የራሴን እድል እጣ ፋንታ እየረገምኩ። መቀመጥ እችላለሁ? ፈገግታ በሞላው ሁኔታ ሮዚን እየተመለከተ ጠየቀ። አረ ቁጭ በል ተቀመጥ አለች እሷን ፈጠን ብላ። ቅዱስ መጥቶ ቁጭ አለ። ሳይፈልግ የመጣ እንግዲህ ያስተናገድኩ ይመስል ፊቴን ቀየር ብሎ ምላሽ ሳልሰጥ ባለሁበት ቁጭ አልኩ። ሆኖም ሮዝነትና ቅዱስ ለመግባባት የኔ ፊት ፈታ ለማለት መቃረብና ንዴትን መለስ የማድረጉ ነገር አላሳሰባቸውም ወይም አላስተዋሉትም ነበር። ወዲያው ደራ ትውውቁ ፊት ለፊቴ በሰው ፊት ተጀመረ። ልቤን አንዳች ነገር ጭንቅ አለው። ክርክራቸው አንዳች ነገርን ያዘለ ይመስል ነበር። በሀሳብ መግባባት የሚችሉ አይነት ሰዎች አይደሉም። ሁለቱም ደረቅ ናቸው። ሆኖም ግን እይታቸው ሌላ ነበር። በአይናቸው የፍ ቋንቋ የሚያወጉ ይመስል ነበር። እኔም እንዳወያይ እጄን በደረት አድርጌ መስማቴን ቀጠልኩ። እንዲያው ስልኬ ጮ ብድግ አልኩ። ስልኬን እያወራው ጥያቸው ውልቅ አልኩ። አንድ የሚያጨቃጭቅ ስራ ውጋት ሆኖብኝ ሆኖም ቀልቤም ሆነ ሀሳቤ የነበረው ከሁለት ጓደኞቼ ጋር ነበር። ውጪ ስልክ ማውራቴ እንደቀጠልኩ አጮልቄ እነሱ መመልከቴን ማቆም ተሳመኝ። ባልጠበቅኩት ሁኔታ የተግባቡ ይመስል ነበር። ሮዝነት ከፈገግታም ባለፈ ከጥያሌ ስትስቅ አስተዋልኳት። የሌለብኝን ቅናት ቤቴ ስሜት ውስጤን ሲፈታተኑ ታወቀኝ። በስልክ የነበረኝ የስራ ጉዳይ ውይይት የሚቋጭ አይነት አልሆናለኝ። ነገሩን ቢሮ ቀረብ ብዬ ከከስተመሮቼ ጋር መነጋገር እንዳለብኝ ተወስኖ ስልኩ ተዘጋ። ወደ ውስጥ ዘልቅ ልቤ ላይ አንዳች የሚጨንቅ አይነት ስሜት የተሰማኝ ነበር። ሮዝነት እንግዲህ ይቅርታ ጥለንሽ ልንሄድ ነው አልኩ። ስለ ጉዳዩ የማያውቀውና ነገር ውስጥ የሌለውን ቅዱስን ጠቅለላ አድርጌ። ሮዝ ሁለታችን ማፈራርቃ ተመለከተች። አንድ አስቸኳይ ስራ ገጠመኛው ቅዱሴ ማብሬው በኋላ ስለመሆን እሱንም ልወስደው ነው አልኩ። ኖላ ኦፊስ መግባት ያለበት ጉዳይ ከሆነ አንተ ሂድ፣ እኔት ከዛው ከሮዛ ጋር የተጫወትኩ ልጠብቅ አለ ፈገግ ብሎ። ይሻላል? ሁለቱንም እንደ ነገሩ እየተመለከትኩ ጠይኳቸው። እኔም አንተ ስራ ማስፈታስ ነው የሚሆንብኝ፣ ባይሆን ስጨርስ ከልሜ አለኝ በድጋሚ። ሁኔታው ለቀቅ አድርገን አይነት ይመስል ነበር። ሮዚ አይኗ ከኔ ጋር ከርተት ቢልም በነገሩ ግን እንደተስማማች ያስታውቅባት ነበር። የግዴን ሳቅ ብዬና ተስማምቼ በኋላ እንደማገኛቸው ለሁለቱም ነግሬ ቀር እያለኝም ቢሆን ተሰናብቼ ወደ ቢሮ ያቀን ነው። መንገዱ ሁሉ ቀደም ብሎ ስለነበረው ነገር እያብሰለሰልኩ የተጓዝኩት ነው። ቢሮ ከገባው በኋላ አይምሮዬ አንድ ቦታ ሰብስቤ መቀመጡ ከበደኝ። ስብሰባው አይሆኑ መሆን ሆኖ የግዴ ለ2 ሰዓት ያክል በጭቅጭቅና ግማሽ አካሌ ሌላ ቦታ በመተው ጨርሼ ወጣው። ከስብሰባ ስወጣ ሰዓቱ ነግዶ ምሳ ሰዓት ደርሶ ነበር። ስልኬን መዘዝ አድርጌ አውጥቼ ወደ ቅዱስ ጋር እስክደውል ድረስ ጭንቅ ጥብብ ብሎኝ ነበር። ስልኮ መጀመሪያ ላይ አልተነሳም ነበር። በሁለተኛው ላይ ተነሳ። ፈጠን እያልኩ ላናግረው ሞከርኩ። ሮሲን ሸኝቶ ወደ እኔ ቢሮ እየመጣ መሆኑን ነገረኝ። ድምፁ ላይ አንዳች ደስታ ይስተዋል ነበር። ምሳ ሁለታችን ብቻችን መሆናችን ተረድቼ እሺታዬን ገልጬና ቢሮዬን ቆላለፌ ወጣሁ። ቅዱስን ሳገኘው በደስታ ተፍነክንኮ ነበር። ወንድም አለም ዘንድሮ ናና ብለ መጨቅጨቅ ለበጎ ነበር ሳቃለ። እንዴት አሉ ከፊቴ ያለውን ፓስታ በቀስታ እየተቀለልኩ። ሲመስለኝ አንድ ጥሩ ነገር ሰልቄ እንደመለስ ተስፋለኝ አለ ሳቅ ብሎ። ነገሩ ገብቶኝ እንዳልገባኝ ለመሆን ሞከርኩ። ዛሬ ራት ቀጠሮ አለኝ አለ ሳቅ ብሎ። ከማን ጋር? ገና ከመግባት ሴቶቹ ማተራመስ ጀመርክ? የግዴን ለመቀለድ ሞከርኩ። አሬም ማተራመስ ሰውዬ፣ አሁን ቁም ነገር ነው የምፈልገው። ሮዚም ተመኝታኛለች። ሰረቃርቆ ተመለከተኝ። የኔ ሮዚ ሳላስበው ነበር የጠየኩት። አዎ። የግዱን ጭንቅላቱን ነቀነቀ። ዋው ደስ ይላል። አንገቴን ደፋ አደረኩ። ነገር ግን ጓደኛ ነበራት አልኩ። ሳላስበው ነበር የተናገርኩት። ደንገጥ ብሎ
ላፍታ ተመለከተኝ። አዎ ብዙ ነገር አጫውተኛለች። ከዚህ ቀደም የነበራት ረዥም ጊዜ ፍቅረኛ፣ በቅርቡ ደግሞ እየሄዱ እየመጡ ተስፋ ስላስቆረጧት ወንዶች ጭምር አለ ሳቅ ብሎ። ሳላውቀው ሮዝነት የግሏን ታሪክ መደበቅ ትታለች። የግዴን ሳቅ ብዬ ከብርጭቆ ጎንጨት አልኩ። ታዲያ እኔ ቁም ነገር እንደማያስብ ያየኋት ለት የሆነ ለየት ያለ ስሜት እንደተሰማኝ ያጫወትኳትና እኔም በሆን ልቤን ተሰብሬ በቅርቡ አገግሜ የተነሳው መሆኔን ነበር ያጫወትኳት አለ። ሲያወራኝ አይኔን እየተመለከተ ነበር። እኔ ለማየት ከብዶኝ እይታዬን ወደ ሌላ ቦታ መለስ አደረግኩ እና እሷም ይገርማል፣ አብዛኛው አስተሳሰቧ ከኔ ጋር ተመሳሳይ ነበር አለ። እይታውን መለስ አድርጎ ከፊቱ ያለውን ፓስታ እሱም በተራው ጠቅለ እያደረገ እናሻለች እንደሚያክተመትም ሰው ድምፄን ቀነስ እንዳደረግኩ አንገቴ ደፍቼ ጠየቁት። አዎ መልሱ ቆፍጠን ያለ ነበር። ተከታይ ንግግር ሳይኖረው ሲቀር ቀና ብዬ ተመለከትኩት። ትክ ብሎ እያየ ነበር። ደስ ይላል አልኩ። የምለው ነገር ሲጠፋኝ ፍቅርን የምትሻ ልጅ ናት አለ ኮስተር እንዳለ። ትክክል አልኩ። ካጠገቤ ያለውን ውሃ ስጪ ጎንጨት እንዳልኩ። ጥሩና መልካም ሰው ካገኘሽ ለትንሽ ጊዜም ቢሆን ያንን ሰው አጥንታ ለትዳርና ልጅ ለመውለድ ዝግጁ መሆኗን ያሳውቀችኝ አለ። አዎ የሮዝነት ህልም ነው ከገዛ ጓደኛዬ እየሰማሁት የነበረው። እናም ታውቃለህ ቁም ነገሩ አሳበኝ አለ። ሌላስ? ፈጠን ብዬ ጥያቄን አስከተልኩ። ሌላ ስትል አለሱም ማለቴ ቁም ነገረኝነቷ ብቻ ሊስብ አይችልም ብዬ ነው። ሮዚ ማለት እኮ እንደ ስሟ ሮዝን ነች። ቀረብ ብትላት አዋነች። እሷን በህይወቱ ያስገባ የታደለው እሷን እድሜ ልኩን እያስለቀሰ የኖረ ደግሞ የተረገመ ነው። የእሱን ስም እያነሳች የተብሰለሰለች ያለቀሰችበትና የተናደደችበት ሰው እድሜ ልኩን ሲጸጸት የሚኖር ሰው ነው። ልጅነት በውስጡ አለ። ሳቅ አልኩ። እንደ ልጅ ቦርቃ የጨረሰች አትመስልም። ስለ እድሜዋ ትዝ የምትሰኘው ስለ ትዳርና ስለ ልጆች ስታስታውስ ነው። ስትቀርብ ልቧን ሰጣለች። ውስጧ ያለችውን ትንሿን ሮዛ ታሳያለች። ከትንሿ ሮዛ ጋር ህይወት ሀሴት ነው። በሳቅና በድንቅ ነገሮች የተሞላ ነው እንጂ የነካው በቃ እጇ የነካው በሙሉ ፍሬያማ ነው። ጥበበኛ ናት። የተማረች ቆንጆ መልካም ሴት። ሮዝነት ለታደለ ሰው ብቻ የምትገባ ልዩ ሴት ናት። እድለኛ ለሆነ ፍቅርን ትመግባለች። ከተሳካለት ደግሞ የልጁ እናት ምን ሆናለች? ህይወቱን በደስታና በሀሴት ትሞላለታለች አልኩ። ትንታኔው ለኔ ያልጠበቅኩት ነበር። በሀሴት ነጉጄ ብዙ እንዳወራው የተገነዘብኩት ከቅዱስ የሚታይብኝ የትዝብትና የዝምታ ሁኔታ የተመለከትኩበት ሰዓት ነበር። እና ቁም ነገረኝነቷ ብቻ አይደለም የሚስበው ልል ፈልጌ ነው አሉ። ስሜቴን ቶሎ ለመደበቅ እየሞከሩ ቅዱስ ብዙ አስተያየት መስጠት የፈለገ አይመስልም ነበር። በእውነቱ እንዳልካት አይነት ሴት ናት። እንግዲህ እንደዚህ አይነት ሴት ከሆነ በቃ ያገኘሁት ያው አፈስኩ ማለት ነው አለ ካጠገቡ ያለውን ውሃ ጎንጨት ብሎ። ከፊት የተቀመጠው ሰው የልብ ጓደኛዬ መሆኑን ላፍታ ዘነጋሁት። ሮሲን አፈቅራታለሁ የሚል ድምጽ ጮክና ከፍ ብሎ አቃጨልብኝ። ውስጥ ያለውን ስሜት መደበቅና ጓደኛዬ ላይ መጨከን ግን አሳሰኝ። ማታ ላይ ቆንጆ ሆና እንዳገኛት ነግሬያት ተስማምታለች። ዜናው ሰምሪ ጋር ሳይቀር ደርሷል አለኝ። ልቤን አንዳች ነገር ጸጥ አረገው። ረፍዷል አልኩ ለራሴ። የግዴን ሳቅ ብዬ ጸጥ እያልኩ ከቅዱስ ጋር ከነበረን የምሳ ቆይታ በኋላ ተለያየን። እኔም ወደ ቤት ያቀናው ቅዱስ ለራት ግብዣ የሚሆን አንዳንድ ልብስ ለማየት ዞር እንደሚል ነግሮኝ ተለያየን። ቤት ስገባ እናቴ ጋር ደም ብላ ነበር። አጠገቧ ካለው ሶፋ ቁጭ አልኩ። ገና ፊቴን ስታይ ሁኔታዬን ታዘበች። ከቅዱስና ከሩዚ ጋር በስልክ እንዳወራችና የሰማችው ነገር እንዳለ ነገረች። ለሁለቱም በጣም የጓጓች ትመስል ነበር። ሆኖም ውስጤ መጮህ አጣሁ።
እኔ አለው እማዬ፣ እኔ ልጅሽም አለው ማለት አስኘኝ። ሆኖም ከንቱ ልፋት ነበር። እንደ ደከመኝና ገብቼ ትንሽ አረፍ ማለት እንደምፈልግ ነግሬያት ወደ መኝታ ክፍል ያቀን ነው። እንቅልፍ ቢጤ እንደጣለኝ ስልክ ያቃጨለ ደንግጬ የተነሳው ቅዱስ ነበር። ስለ ምሽት ቀጠሮ ሳልፈልግ ሊያማክረኝ መሆኑን እያሰብኩ በረዥሙ ተንፍሼ ስልኬን አነሳው። ረዘም ያለ ግግር ነበር ያደረግነው። በድንጋጤ ብድግ አልኩ። እየከነፉ ነበር የወጣሁት። ደረጃውን በፍጥነት ወርጄ ወደ አለኝ ቦታ በፍጥነት አሽከረከሩ። ከቦታው ደረስኩ። ቪአይፒ ክፍል ነበር የያዘው። ድንጋጤ ውስጤን እያወከው ነበር። ቴብሉ በሚያምር ሁኔታ ተሽቆጥቁጧል። ደረስኩ። ከቦታው ላይ ተቀምጬ እግሬና እጄ መንቀጥቀጥ መጀመሩን አስተዋልኩ። ወዲያው አስተናጋጁ በሚያምር ጥቁር የራት ልብስ ተውባ የመጣችውን ሮዝነት አስከትሎ ብቅ አለ። ስታየኝ ትንሽ ተደናግጣ ነበር። ኖል አለች። ሲሽኮረመም የነበረው ገጽታዋ ጠፋ። ወይኔ 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 ውርደት! ጭንቅላቷን ያሳረገች። ፈገግ ብዬ በዝምታ ተመለከትኳት። ብቻ ሳምቢና አንተንም የጨመረ ራት ነበር የተዘጋጀው አለች እንደ መደንገጥ ብላ። ከት ብዬ ሳቃልኩ። ምን ያስቃል? ምሪን እኮ ነው። ቆንጆ ሆነሽ ፋ ብለሽ ናይ ሲለኝ ጊዜ አለች ዙሪያ ገባውን እየተመለከተች። ይሄ አበባ ላንቺ ነው። የግዴን ቃሉን አውጥቼ ሮዝ አበባ ሰጧት። ነገሩ ግራ እያጋባት ተቀበለችኝ። ለሮዝነት ይኸው ቆንጆ ሮዝ አልኩ። አልገባኝም አለች ትንሽ ግራ እንደተጋባች ያስታውቅ ነበር። እነ ሰምሪስ የግዷን ፈገግ አለች። እኔና አንቺ ነን፣ ቁጭ በይ ሮዚ አልኩ። ከኋላዋ ፈጠን ብዬ አብረቼ ወንበሩን ሳባርኬ እንድትቀመጥ ጋበዝኳት። እሷም ግራ እየተጋባች ቁጭ አለች። ከፊቷ ሂጄ ስቀመጥ ሳቃለች። እኔና ሮዚ ለማውራት ቃላቶች አጥረውን አያውቁም ነበር። ዝም ብዬ አይኗን ላፍታ ተመለከትኳት። ዛሬ ለኔም ግራ የገባ ቀን ነው። ሆኖም ከእንቅልፌ አንድ ስልክ ቀሰቀሰኝ። ቅዱስ ነበር። እናም የሆነ ነገር ሊጠይቀኝ መስሎኝ የደበረኝ ተነሳው። ከዛም በሌላ ስልክ የቀዳሁት ነገር አለ ላሰማ ብሎ ከፈተልኝ። የሰማሁት ድምጽ ያንቺ ነበር። ከዚህ በፊት ድሮ ላይ እጅጉን ልብሽ የወደደው ሰው እንደነበር ስታወሪ ሰማሁ። ፍቅር ምን እንደሆነ አላቅም ነበር። ሆኖም በሰዓቱ ያ ሰው ካጠገቤ ሲሸሽ ጊዜ ልቤ በሐዘን ስትደማ ለመጀመሪያ ጊዜ አየሁት። ከዛ በኋላ ያንን ቁስል ለመጠገን ሌላ ወንድ ቀረብኩ። የዘላለም ያልኩት ወንድ ነበር። ሆኖም ያ ወንድ ጥሎኝ ብሳለ። ታዲያ መጀመሪያ ላይ ያልኩ ሰው ሁሌም አብሮኝ ነበር። እኔ በሌላ አይን ልመለከተው ፈራው። እሱ የአይን አዋጅ በሆነበት ቆነጃጅቶች በሞሉበት ቦታና ከተማ አይኑ ሲንቋለል የኔ ስሜት ሸሽጌው ለዘመናት ኖርኩ። እና ፍቅር ካልከኝ እውነተኛ ፍቅር የያዘኝ ይሄ ነው። ሆኖም ግን እሱን ፍቅሬን ቀብሬዋለሁ። ሌላ እስኪመጣ መጠባበቂን አምኝበታለሁ የሚል ነበር ሮዝነት አልኩ። ያለችውን ቃል በቃል ደገምኩላት። ስትደነግጥ እንደምትሆነው ፊቷ በርበሬ መሰለ። እኔስ ያልኩትን መስማት ትፈልጋለሽ? ጠየቅኳት። ሮዝነትን በህይወቱ ያገኘ የታደለ ነው አልኩ። በሷ የተነካ ልብ የተመረቀ ነው። በሷ መፈቀርና እሷን ማፍቀር ኒሻን ነው። ታዲያ ሮዝነት ይህን ሁሉ ለቅዱስ ትነግረው? የምሬ ነው የምልሽ፣ ልቤ እየደማ ነበር። በአንድ ቀን ውስጥ ለዘመናት ውስጥ ያለውን ፍቅር ሳልነግራት አጠገቤ ያለችውን ሴት ለመቀማት የመጣ ሰው ይኸውም የገዛ ጓደኛዬ መሆኑን ሳቅ ማርፈዴ ገብቶኝ ቆሽቶኝ ነበር። ከልቤ ነው። ዛሬ ግን ከቅዱስ ጋር አንዳች እርምጃ ብትራመዱ ኖሮ እስከ ዘላለም አጥቼሽ ነበር። ልክ አንቺ እንዳልሽው ፍቅሬ ተቀብሮ ነበር። ቆሜ አጨብጭቤ ሚዜውኝ ለጓደኛዬ ድረሽ ነበር አሉ። አይኖቼ በእንባ ተሞሉ።
እስካሁን ድረስ ስንት ወንድ ሲመላለስ ህይወትሽን ሲያመሰቃቅለው እንባሽን ሲያፈሰው ያስደነገጠኝ ነገር አልነበረም። ሆኖም የጓደኛው የቁም ነገረኛው የቅዱሴ ሲሆን አንገበገበኝ። ሰው የጣለውን ዕቃ ሲነኩበት ደስ አይልም አይወድም አይደል ነገሩ። ሆኖም ሮዚ አንቺን የጣልኩሽ ወይም የተውኩሽ ነገር አይደለሽም፣ ግን የተዘናጋውብሽ ፍቅሬ ነሽ። ቅዱሴ ደውሎ የጠየቀኝ ቀጥተኛ ጥያቄ ነበር። ትወዳታለህ? ከወደድካት አታመንታ፣ ጊዜ አታባክን ነበር። አየሽ፣ በእጅ ያለ ወርቅ እንደ መዳብ ነው። ዛሬ ላይ እስካሁን ያቃጠልኩት ጊዜ ቆሽቶኛል። አንቺን የራሴ አድርጌ ክፍተቴን መሙላት የምችልበት ረዥም ጊዜን ማሳለፍ እየቻልኩ ያለ ማሳለፍ ያንገበግበኛል። ሆኖም አልረፈደም። አንቺም ለኔ እንደዚህ አይነት ስሜት ልክ ጥያቄ መጠየቁ ላይ ሲሆን አንደበቴን አንዳች ፍርሃት ያሳረቀው እምባ ኩልል ብሎ ወረደ። እኔ ሙቻለሁ አለች። ሳቅና እንባ የተቀላቀለው ለቅሶን አለቀሰች። በእፎይታ ተንፍሼ ሳቅ አልኩ። ፈጠን ብዬ ወደ እሷ ዘንድ አመራው። በቦታው አንድ ተመልካች እንደሌለበት ሰው እቅፌ ውስጥ አስገባዋት። መለስ አድርጌ ዘብረቅ ሲል ማስተካከል ደስ የሚለኝን ጸጉሯን ወደ ጆሮዋ ወሰድ አደረግኩት። ከንፈሮቿን ጎረስኳቸው፣ ሳምኳት፣ ጥብቅ አድርጌ ያስኳት። ሌላ ሰው አጠገባችን ያለ ሳይመስለን በፍቅር ዓለም ነጎድን። በሞኝነት ብዙ ፍቅር መስዋዕት ይሆናል። ጊዜ ወርቅ ነው የሚባለው በምክንያት ነው። አፍቃሪነት ተሸናፊነት አይደለም፣ አሸናፊነት እንጂ። በቃ ተፈጸመ።